የእውነት ሜሪ አንቺ ለሩታ አዝነሽ አስበሽላት ተጨንቀሽላት አይደለ? እንደዛ አስበሽ ነው የመጣሽው። ከአንቺ ጀርባ ራሱ ያለው ተንኮልና ሴራ እኮ ሁላችንም እናውቃለን። ከዚህ በፊት ምን ስታደርጊ እንደነበረ፣ ሩታን ምን አይነት ቃላቶች ስትናገሪያት እንደነበረ፣ ምን ያህል አስመሳይ ሴት እንደሆንሽ እኮ ሁላችንም እናውቃለን። ዛሬ ላይ መተሽ ልክ ለመወደድ ዛሬ ላይ ከሩታ ጎን ለመውቀም አረባክሽ ነው እንዴ? የምታስታውሱ ከሆነ ከትላንትና ወዲያ ቪዲዮቸው ላይ ዳኒ ምንድን ነው ያደረገው? ሩቲም በጣም የዋህ ናት። እነሱ እየጎዷት እንኳን እነሱን የምታምን በይቅርታ ልቧ የሚሸነፍ ልጅ ናት። ለዛም ነበር ሜሪ ትፈልግሻለች፣ ሰሞኑን በተፈጠረው ጉዳይ ልታናገርሽ ትፈልጋለች እና በፊት የምንገናኝበት ካፌ እዛ እየጠበቀች ነው። አይ ታዲያ ለምን ካብርሽ ጋር እንሄድም እንኳን ብሎ ዳኒ ሲላት፣ አይ ኖ አንቺ ነው ለብቻሽ ልታናግርሽ የፈለገችው ብሏት ነበር። አያችሁ አይደለ? ዳኒም ሜሪም ማለት የሆነው እርስ በርሳቸው የሚያረጉት የሚፈጥሩት የሆነ ተንኮልና ሴራ እንዳለ ነው እየተሰማኝ ያለው። ቡዜን ብትሆኚ ከነሱ ጋር ነው እንጂ ያለሹ ልክ ከሜሪ ጋር እንደማታወቂ አይነት ሆነች ነው ዛሬ ሜሪን ለማስረዳት የተፈጠረውን ነገር ለመናገር። ሜሪ እኮ እንደዚህ ነው። ኧረ እባካችሁ ነው እንዴ? የእውነት ሩታ ተጠንቀቂ። የእውነት ነው የምልሽ ተጠንቀቂ። አንቺ በጣም ጎበዝ፣ ጠንካራ፣ ብዙ ነገሮችን ብቻዋን ያለፍሽ ሴት ነሽ። ከዚህ በኋላ የሚመጣው ነገር ደግሞ አንቺን የሚበግርሽ አይደለም፣ አሁኑ የሚያጠነክርሽ ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅር ናችሁ ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ማሳወሲታችሁ እንደተለመደው ኮሜንት ላይ አስፍሩልኝ። እንግዲህ ዛሬ ሩቲ በራሷ ቻናል መታለች። ይህም ደግሞ ደስ የሚል ነው። ሁልጊዜ እንግዲህ በሰዎች ቻናል ነው የምትመጣው። ያው በእርግጥ በአብርሽ ነው የምትመጣው፣ ግን ደግሞ አንዳንዴም በሌሎቹም ትመጣለች። ይህ ደግሞ ያው ልበቀና ስለሆነች እንዲሰሩ እንዲለወጡ ስለምትፈልግ ነው። እንግዲህ የዛሬ ቪዲዮቸው በጣም ጭቅጭቅ የተሞላበት ከትላንት ወዲያ የተፈጠረውን ነገር ነው ደግመው ሪፕሌይ እያደረጉ እንግዲህ ሲናገሩ የነበረው እንጂ ምንም የተለየ የፈጠሩት ነገር የለም። ልክ የአብርሃም ነገር እንዳሳሰባቸው የአብርሃም ጤና በቃ የሆነ አስከፊ ደረጃ ላይ እንዳለ ሁላ ነው እንግዲህ እየተናገሩ ያሉት እና ሩታም ለዚህ መልስ ሰጥታለች። የእውነት እናንተ የአብርሃም ጤንነት ቢያሳስባችሁ ኖሮ ልክ አንቺ ቤት ቡዜ ሲመጣ ልክ ወደ ሆስፒታል ወይም ደግሞ ኢመርጀንሲ የሆነ ነገር ነበር የምታደርግ። ግን እናንተ ስታደርጉ የነበረው ሄርሜላን ጠርታችሁ ቤቱ ሳማት፣ እቀፋት የማይሆኑ ነገሮች ስታደርጉ ነበር። ያለምን አስፈለገ? እናንተ ሲጀመር ከኔ ጋር አብርሃም ስለተመለሰ ደስተኛ አይደላችሁም። በዚህ ልክ ለምን ትዳሩን ቤቱ ስለመረጠ ለምንድን ነው በግድ እንዲያሙና በግድ እንዲፈዝ እንዲደነዝዝ ፍላጎት ያላችሁ? የእውነቷን እኮ ነው። ጤነኛ የሆነው ልጅ ያሟል። ትክክል አይደለም። የበፊቱ አብርሃም ይሄ አይደለም። እስኪ ሩታ አንቺስ እስኪ አብርሃምን አሁን ስታዩ እንደ ድሮ ነው ወይ? ምን ሆነ? ስለተረጋጋ ነው ወይ? በቃ አሁን ላይ የድሮ ማንነቱን ፈራ እግዚአብሔር ያለውን በጣም የተረጋጋ የነበረውን አብርሃም ነው አሁን ላይ እየሆነ ያለው። የማያስፈልግ ሰው ነበር ህይወቱ ላይ የነበረው። ያልተረጋጋ የተቅበዠበዠ ሰው ወደ ህይወቱ መጥቶ እሱም ተቅበዠበዠ። አሁን ደግሞ ያን ነገር ከህይወቱ አስወጣ፣ ወደ ነበረበት ተመለሰ። ግን እናንተ የዚህን ያህል ደስተኛ ያለመሆናችሁ ሚስጥር ምንም ሊገባኝ አልቻለም። ምን ሆናችሁ ነው? መስቀል አላችሁ። መስቀል ደግሞ እንደዚህ ስራ የሚሰራበት አይደለም፣ ኃይል ያለው ነው። በጣም በእንደዚህ አይነት ነገር መስቀል ላይ የሆነ የሚደረግ ነገር አይደለም። ብዙ ነገር አላችሁ፣ ብዙ ነገር ለማለት ሞከራችሁ። እኔ ሌላው ሰው የሚናገረው ሲሆን እናንተ እኔን ታቆኛላችሁ። እንዴት የልጄ አባት ላይ ነገ እኮ ልጄ ይጠይቀኛል። እንዴት ነው የልጄን አባት እንዲያብድ የማይሆን ነገር እንዲሆን እንዴት አደርጋለሁ? እንዴት ነው እናንተ የምታስቡት? እኔ እንደዛ ማድረግም ሰው እንዳልሆነ ደግሞ እናንተ ጠንቃችሁ ታውቃላችሁ። ስለዚህ የእናንተ ችግር እኔና እሱ አንድ ላይ መሆናችን ነው። እንደዚህ ግን እንደምትሆኑ አላወቅኩኝም ነበር እያልሽ ነው። የእውነት ነው ያስብላል አይደለ? አብርሃም እኮ ምንም አለመሆኑና ጤነኛ እኮ መሆኑ እኮ እያየን ያለ ነው አይደለ? በራሱ ነው እየተንቀሳቀሰ እየሄደ ያለው፣ ራሱ ነው እየተናገረ ያለው። እንግዲህ እነሱ የሚሉት መኪና አይነዳም ነው፣ ቤት ነው ቁጭ ያለው ነው የሚለው። እኛ እሱን አናውቅም። እኛ የምናውቀውን አብርሃም እንግዲህ እዚህ መጥቶ የሚያሳየንን ሪያክሽን ነው አይደለ? እንግዲህ ምንም እንዳልሆነ ነው ያለውት። ግን በቃ ይሄ መንገድ የተጠቀመው ሄርሜላ ለመራቅ ነው። ኦፍኮርስ በቃ ሁላችንም አምነናል።
ምንም ድርቅ የሚያስብል ነገር አይደለም። እናንተም እንደማታውቁ ሆናችሁ ነገሩን አታንዘዙት። የሆነ መቋጫ ነገር አበጁለት፣ በቂ ነው። ዛሬ ሜሪም ልክ ደራሽ ሆነች፣ ለሩታ ተቆርቋሪ ሆነች፣ ለሩታ ሀሳብ ሆነች መምጣትሽ ፌር አይደለም። የእውነት ነው የምልሽ። ሩታም ደግሞ ቴኬር አድርጊ ማለት ተጠንቀቂ። ሁሉም ሰው ለአንቺ ወዳደሽ አይደለም። ትላንት ለእናንተ መልካም ነገር ስላደረጋችሁ እናንተ ትላንት በብዙ አይነት መንገዶች ስላለፋችሁ የትላንት ለመልካም ነገር እያሰብሽ የሆነ ነገር ባረጉሻት በይቅርታ እያለፍሽ ነገሮችን የሆነ መሞኘት የለብሽም። ምን አስባ ነው ሜሪ? የእውነት ሜሪ አሁን ከአንቺ ጎን ቆማ ነው? እኔ አይመስለኝም፣ የእውነት አይመስለኝም። ቤተሰብ ዳኒም ቢሆን የእውነት እያደረገ ያለው ነገር ትክክል ነው? እውነት ከአብርሃም ጎን መቆም ፈልጎ ነው? አይደለም። ውስብስብ ያለ ነገር ለምን ውስብስብ የምታደርጉት? ለምንድን ነው ሰዎችን የማይሆን ነገር እንዲያስቡ የምታደርጉት? እንዴ እናንተ እኮ የህዝብ ሰው ናችሁ አይደል እንዴ? የህዝብ ሰው ደግሞ ስትሆኑ ለህዝብ ወይም ደግሞ ለኦዲየንስ ክብር ሊገባችሁ ይገባል። ኦዲየንስ ምንድን ነው የሚፈልገው? ኦዲየንስ በምን አይነት መንገድ ማስደሰት የምንችለው ብላችሁ አስቡ እንጂ ግን እናንተ የምታገኙትን ኢንካምና ኦዲየንስ በሚሰጣችሁ ሀሳብ በሚሰጠው ኮመንት ሁሌ አዳዲስ ነገሮችን ታመጣላችሁ። ያ መሆን የለበትም። ለምን እንዴ? ታው እንጂ እቺ ልጅንም ለምን በዚህን ያህል ማለት ነገረቻችሁ እኮ የኔን ሰላም ብትፈልጉ ኖሮ በዚህን ያህል እንደዚህ አትሆኑም ነበረ። አብርሃም ምንም አልሆንም አልኳችሁ። ከእናንተ የበለጠ እኔ ደህንነቱ የሚያሳስበኝ ለአንቺ ወንድምሽም ቢሆን ለእኔ ባሌ ነው። እንዴት ታዲያ ትናንት ለምን ካስታወሳችሁ እኛን ጠልተሽ አብርሃም ብቻ ነው የምትወጁ እያለቻ ነበር ቡዜ። መጀመሪያ ባሌ ይቀድማል። እውነት ነው፣ ምንም ስህተት የለውም። ባሏ ነው የሚቀርበው። ከባሏ በኋላ ነው ቤተሰብ። እሷ እኮ ቤተሰቦቿን እናትና አባቷን እኮ ባሏን መርጣ ነው አይደለ እየኖረች ያለች። ስለዚህ ሁሉም ነገር ከባሏ በኋላ ሊሆን የሚችለው። አሁን ደግሞ እግዚአብሔር ይመስገን አብርሃም ወደ ቤቱ ተመልሶ ተጸጽቶ ልጁንና ትዳሩን መርጧል አይደለ። ይሄን ደግሞ አምናችሁ መቀበል ነው ያለባችሁ። ብዙዎቻችሁ ደግሞ ጥያቄ ይፈጠረባችሁ አለ። ምንድነው ጥያቄ ይፈጠረባችሁ? ይሄ ልጅ በኋላ ላይ ሩታን ወደ ሄርሜላ ላይ ይመለሳል። ሩታን አሁንም የሆነ እየፎግራት ነው፣ እየሸወዳት ነው። የተለያየ ሀሳብ ታስባላችሁ። የሸወዳትም የፎግራትም እነሱ ይታወቃሉ፣ ባለቤቶቹ ባለጉዳዮቹ ማለት ነው። ጉዳዩን ለእነሱ እንተውላቸው። የዚህን ያህል እንዴ አብርሃም እኮ ማሰብ የሚችል ሰው ነው እንዴ። ሌላ ጥፋት ሌላ ስህተት ይሰራል? በቃ እቺ ልጅ ወደ እሱ የት የመጣችሁ በስተትና በስተት ነው። በስራ መልክ ይሁን በትወና መልክም ይሁን በምንም መንገድ ትምጣ በስተት አብርሃም ህይወት ላይ የገባች እንስት ናት። አብርሃም ሁላችሁም ስናውቅ እኮ በጣም ፈሪሃ እግዚአብሔር ያለው ነገሮችን በጣም በተረጋጋ መንገድ የሚያደርግ ነው። የምታስታውሱ ከሆነ እንኳን ሩት የሆነ ነገር ስታደርግ የሆነ ቀሚስ የሆነ ወጣ ያለ ነገር ስታደርግ ይሄ ትክክል አለ ብሎ የሚቆጣት ነው። ዛሬ ታዲያ ከዚህ ጋጦጥ ጋር አብሮ ጓጦጥ የሆነው ወዶ ነው አይደለም። ቡዜም ደግሞ በዚህን ያህል ልክ እንደዚህ መፍጨርጨር የወንድምሽ ጤና እንዳሳሰበሽ የወንድምሽ ነገር በቃ እንዳብከነከነሽ አቱኝ አታስመስይ። እንደዛማ ቢሆን ኖሮማ እንዳልኳችሁ የሆነ ሆስፒታል ወይ የሆነ ነገር ታረጊ ነበር። ዛሬ ደግሞ ሳይካስትሪስት። አረባክሽ ምን ሆኗል? ምንም እኮ አልሆነም። በቃ አውቀው ነው ይሄን ነገር ይሄን ካራክተር እየተወነ ይሄን ካራክተር እየተጫወተ ያለው በቃ ሄርሜላን ከህይወቱ ለማስወጣት ነው። ተረጁ ሳታይቀርተሽ አይደለም አንቺ ብትሆኚ ማለት ነው እንዴ ማለት እኔና ሩታ ብንጣላም ብንደባበርም የእሷ ጉዳይ በጣም ነው የሚያሳስበኝ። ምንም ነገር እንድትሆን አልፈልግም። ስጋዬ ናት ታውቃላችሁ። እንደዚህ እየተወራ ሚዲያ ላይ ስሰማ አላስችል ብሎ ነው የመጣሁት ምናምን ነገር። እስኪ መጀመሪያ ሜሪ ማለት ነው እንደ ሴቱኝ ሴት ልጅ ልክ እንደ ሩታ አንድ ሰው ሲናገር ማዳመጥ። እኔ ያውቃለሁ፣ እኔ ነኝ ተናጋሪ፣ እኔ ያልኩት ብቻ ይሰማ፣ እኔ ያልኩት ብቻ ካልሆነ ይሄ አይሆንም፣ እውነት አይሆንም። የሚሆን ነገር አይደለም። ግን ደግሞ እኔ አሁንም ድጋሚ ላለው ሩታ ጥንቃቄ አድርጊ። የእውነት ሜሪ ላንቺ አስባና ዝና እንዳልሆነ ይሄ ግልጽ ነው። የእውነት ለሩታ የምታስቢላትና የምትወጃት እህቴ፣ ዘመዴ፣ ወገኔ፣ ስጋ የምትይ ከሆነ ታያት፣ ለብቻዋ ታያት። በራሷ ብዙ ነገርን ማድረግ የምትችል አይደለም፣ በራሷ ይቀርና ለብዙ ሰዎች መትረፍ የምትችል ናት ሩታ። ገብትሻል አይደለ? ግን ዛሬ ላይ ልክ ወዳጅ መስለሽ የሆነ በጎን እሷን ለመጉዳት እሷን አላደለ የማይሆን ስም እንዲሰጣትም ለማድረግ አትሞክሪ ሜሪ። እናውቃለን ይሄ ጋጋታ፣ ይሄ ጫጫታ፣ ሚዲያ ላይ ያለው ወከባት ትፈልጉታላችሁ። ለምን ዛሬ አንቺ ቪዲዮ ተለቀያች ነገ ዳኒ ይለቃል፣ እንደዛ ያላችሁ ወከባት ትፈጥራላችሁ። ለምን ሰሞኑን አልነበርሽም፣ ድንገት ዛሬ መጣሽ። በቀደምም ያው አላየንሽም። መግቢያ ላይ እንዳልኳችሁ ዳኒ ሜሪ እንደምትፈልጋት ሩታን አድርጎ ምናምን ነገር ይዟት ሄደ ምናምን ነገር አይደለም። ያ ሁሉ ነገር እየተፈጠረ ያለው ለምንድን ነው? ይሄን አሁን ላይ ሚዲያው ላይ ያለውን ግርግርና ወከባት ትፈልጉታላችሁ። ለምን? ለእናንተ ቢዝነስ ስለሆነ። ግን ደግሞ ነገ ላይ የሚያሳፍር ነገር ላይ
ለምትወልዷቸው ልጆች የምታስቀምጡት አሻራ በጣም አስጠሊታና በጣም ደባሪ ነው። ገብቷችኋል አይደለ? አንድ ሰው ወይም ደግሞ አንድ ወላጅ እንዴት በልጁ ሊወቀስ ይችላል? እንደውም ቢያንስ አንድ ወላጅ በልጁ ነው ሊደሰት የሚችለው። በቃ አይደለ? ወይም ደግሞ ልጅ ነው በቤተሰብ ወይም ደግሞ በወላጁ መደሰት ያለበት ባረገው ስራ፣ ባስቀመጠለት ታሪክ፣ ባስቀመጠለት አሻራ አይደል እንዴ? ምንድነው ዛሬ ሩታ ስትል የነበረችው? እንዴት ነው እኔ የልጄን አባት እንደዚህ ነገር የማደርገው? እንዴት ነው የልጄን አባት እንዲያብድ፣ የልጄን አባት የማየው ነገር እንዴት ነው የማደርገው? ነገ እኮ ልጄ ይጠይቀኛል። እናቴ አባቴን አሳበርሽው፣ እናቴ አባቴን እንዲያረግሽው እንድባል አልፈልግም። በጣም ለልጄም ሆነ ለራሴ የምጠነቀቅ ሴት ነኝ። እንዴት እንደዛ ነገር እንዳስብ እንዴት ማለት እንደዛ ታደርጋላችሁ ብላችሁ እያወቃችሁ እንዴት ልትጠራጠሩ ቻላችሁ? የማይሆን ነገር ነው እያሰባችሁ ያላችሁ። የእውነቷን ነው። በግድ አብርሃም ካላበደ እሱም እኮ እያለ ነው እንዴ በግድ ልበድ ነው ወይ እኮ ብሏል አብርሃም። እኔ አላበድኩም፣ ጤነኛ ነኝ። እኔ ሲመስለኝ እናንተ ከሩታ ጋር መሆኔ ትዳሬን በመመለሴ ሰላም በመፍጠሪያ ላይ ደስተኛ አይደላችሁም እያለ ነበር እሱም ደጋግቡት። የእውነት ነው እንደዛ ነው የሚመስለው እንጂ የእውነት ቡዜን ብትሆኚ እናውቃለን። ከዚህ ፊት ብዙ ነገር ጥረሻል አይደል? አልጣርሽም አይደለም። ግን ደግሞ ከካሜራ ጀርባ ሰብሰብ ብላችሁ እንዲሁም ደስታችሁ ማብሰር የተፈጠረው ነገር የእውነት ከምር ከሆነ ነገሮችን በሰላማዊ በጥሞና ከቤተሰብ በሆነ በፍቅር አሳልፋችሁ እንደው ለኦዲየንስ ራሱ ደስታን ብታበሱት ኦዲየንስ ራሱ ምን ያህል ደስተኛ ይሆናል። ገባችሁ አይደል? ያ ደግሞ ማለት ኦዲየንሱን ታከብራላችሁ። ለኦዲየንስ ክብር ነው ማለት። አሁን እኮ በቃ ኦዲየንስን ንቀት ነው። ምን ያመጣሉ? እኛ የምንለቀውን ነገር ያያሉ፣ እነሱ ያምናሉ ነው አይደለም? እውነት አይደለም። እዚህ ሚዲያ ላይ ያለው ከ18 ዓመት በታች ያለ አይደለም ማህበረሰብ ያለው ከ18 ዓመት በላይና እናቶች፣ አባቶች በጣም ብዙ አላደለ በሁሉም እድሜ መካከል ያሉ ሰዎች ናቸው እናንተ ኦዲየንሶች የሚመለከቷቸው። ስለዚህ ለእነሱን ክብር ይኖራችሁ የምታደርጉትም ነገር በማስተዋል ቢሆን መልካም ነው። ይሄ ጫጫታና ጋጋታ ኖርማል ነው፣ ምናልባት ለጊዜው ነው። እሺ አንዳንዴ የሰው ልጅ ሲወዳችሁ ጥግ ድረስ ይወዳችኋል። የሰው ልጅ ደግሞ ሲጠላችሁ የዛን ያህል ጥግ ድረስ ይጠላችኋል። ሚዲያ ደግሞ በጣም ተጽዕኖ ይፈጥራል። የወት ነው የምላችሁ። ሚዲያ ላይ ስትወደዱም ትወደዳላችሁ፣ ስትጠሉም ትጠላላችሁና ለክብራችሁ፣ ለስማችሁ፣ ለቤተሰቦቻችሁ ተጠንቀቁ። ለማንኛውም የኔ ምርጥ ተወዳጆች ሀሳባችሁን ኮሜንት ላይ ያስቀምጡን፣ ላይክ ማድረጋችሁን አትርሱ። እንግዲህ ሩታንም እንግዲህ አላደለ ራሷን እንድትጠብቅ በተለይ ወዳጅ መስለው ግን ደግሞ ጠላት ከሆኑ ሰዎች እንድትጠነቀቅ በዚህ አጋጣሚ ነገር ፈልጋለሁ። እንግዲህ ደግሞ እግዚአብሔር አምላክ ሁላችንም በያለንበት ይጠብቀን። እወዳችኋለሁኝ። ባባይ